ሰደባችሁት አሉ አንቋሸሻችሁት አሉ የጨርቅ ኮፍያውን ተጠቅማችሁ ተሳለቃችሁበት አሉ አው ልክ ናችሁ አታዩትም በጣም ደልቦ በጣም ተስማምቱት ምክንያቱም እናንተ እንደምትሉት የመቄዶንያን የእርዳታ ብር ስለሚበላ አይደለ ለነገሩ ዓለም ልምዷ ነው ወርቅ ላበደረ ጠጠር መስጠቷ በስሜት ተነስታችሁ ብሩን የታደረጋችሁ ምን አደረጋችሁ ከማለታችሁ በፊት ብሩ ምን ላይ እየዋለ ነው ብላችሁ ጠጋ ብላችሁ መቄዶንያ ውስጥ የሚሰሩ ስራዎችን አይታችሁ ጎብኝታችሁ ታውቃላችሁ ሌላውን ተውና መቄዶንያ ለዳይፐር ከ1.2 ሚሊዮን በላይ ያወጣል በየቀኑ እንደ አጠቃላይ ደግሞ እስከ 3 ሚሊዮን ድረስ በየቀኑ ያወጣል መቄዶንያ በዚህ የእርዳታ ድርጅት ውስጥ ከሚረዱ ወገኖቻችን መካከል በየቀኑ 100 ሰው ሚኒመም ህክምና ያደርጋል ሲቀጥል መቄዶንያ ምን ያህል ቅርንጫፍ ነው ያለው ወደ 56 የሚያህል ቅርንጫፎች አሉ በዚህ አመት ብቻ የተከፈቱ ወደ 14 የሚጠጉ አሉ የህንጻ ግንባታ እየተደረገላቸው ያሉ በተለያዩ ክልሎች ላይ የሚሰሩ ወደ 14 የሚጠጉ አዳዲስ ቅርንጫፎች አሉ የመቄዶንያ አጠቃላይ ቅርንጫፎቹ ወደ 56 ናቸው በእነዚህ ሁሉ ላይ እኮ ወጪ አለ ሌላው መቄዶንያ ያስገነባ ያለውን ወደ 15 ወለል የሚጠጋውን ሆስፒታል ሰረሳችሁት በየቀኑ እስከ 3 ሚሊዮን የሚያወጣውን ወጪውን ሳይጨምር ለዳይፐር እኮ 1.2 ሚሊዮን በየቀኑ ይወጣል መቄዶንያ ላይ ወደ 3000 የሚጠጉ እኮ የአልጋ ቁራኛ ከአልጋ ማይነሱ የሰው ድጋፍ የሚያስፈልጋቸው ወገኖቻችን እኮ አሉ መቄዶንያ ላይ የነሱን ዳይፐር ሳይጸየፏቸው ሽንታቸውን ሰገራቸውን እየጠረጉ ከወገኖቻቸው ጋር ደፋ ቀና የሚሉ እነዛን ሳስባችኋል ለነገሩ ቁጭ ላለ ሰማይ ቅርብ ነው ይባላል እባካችሁ አንዳንድ ሰዎች ማለት ነው ወይ አትሰሩ ወይ የሚሰራን ሰው አታሰሩ መስራት ካልቻላችሁ እባካችሁ ብትችሉ ዝም ማለት እኮ ራሱ ትልቅ ነገር ነው እናም በዚህ ልክ አፋችሁን ቢኒያም ላይ ከፈታችሁ እንደው ቢኒያም ምን ትላችኋለህ ብዬ ብጠይቀው እንዲህ ሚላችሁ ይመስለኛል በመቄዶንያና በሌሎች እርዳታ ድርጅቶች ላይ ሰሞኑን እዚህ ሶሻል ሚዲያ አካባቢ ሲናፈስ የነበረው ነገር የተነሳው ጥያቄ ትክክል ነው ብዬ ነው የማስበው ምክንያቱም ከተነሱ ሐሳቦች መካከል የሁለቱን እንኳን ብናየው የመጀመሪያው እንደዚህ መቄዶንያ ያሉ እርዳታ ድርጅቶች ከልመና ይውጡ ነው ሙሉ ለሙሉ ከልመና መውጣት አይችልም ቢያንስ የሆነ ገቢያቸውን ራሳቸው ያመንጩ ነው ይሄ ሐሳብ መቄዶንያን ከመጥላት ወይንም ከፋት ከማሰብ የመነጫ አይደለም እንዳውም እኔ መቄዶንያን የሚወዱ ሰዎች ናቸው ነው ማለት ምክንያቱም ለምሳሌ ኢትዮጵያን አየር መንገድ ብንወስድ በአንድ ወር ግዢዎች ሰዎች ነው ነገሩኝ በአንድ ወር የወተት ግዢ ውስጥ አራውንድ 1.5 ሚሊዮን ዶላር ወጪ ያደርጋል ከዚህ ውስጥ 10% ብቻ ነው ከሀገር ውስጥ ፍጆታ የሚሸፍነው ብለውኛል 90% መሸፈን ቢቻል እንኳን ምን ያህል ገቢ ማግኘት ይቻላል ስለዚህ እንደነ መቄዶንያ ያሉ የእርዳታ ድርጅቶች ዲያሪ ላይ ቢሰማሩ አንድ እዛ ጋር የሚረዱ ሰዎች የተረጂነት መንፈስ እንዳይኖራቸው ያደርጋል የራሳቸው ገቢን ያመነጫሉ ስለዚህ ሁሉ ጊዜ እርዳታ ጥገኛ ከመሆን የራስን ገቢ ማመንጨት ይገባቸዋል ማለት ከክፋት የመነጫ አይደለም በፍጹም ሊሆንም አይችልም ከፋት ነው ብለው የሚያወሩ እንደነ ባሮክ ያሉ ሰዎች የበለጡ እነዚህ ሰዎች እንደነ መቄዶንያ ያሉ የእርዳታ ድርጅቶችን ይወዷቸዋል ብዬ አስባለሁ ሌላኛው በቦርድ ይመራ ነው ኦዲተብል ይሁን ነው አንድ የእርዳታ ድርጅት ስትራክቸር ይኑረው ብሎ ጥያቄ ማንሳት ይሄም ከክፋት የመነጫ አይደለም ምክንያቱም በአንድ ሰው የሚመራ ነን ፕሮፊት ኦርጋናይዜሽን ያ ሰውዬ የሆነ ነገር ችግር ቢያጋጥመው አብሮት ይፈርሳል እንደዚህ አይነት ድርጅቶች ለሁሉም ነው የሚሆነው ባይዘ ይሄ ለመቄዶንያ ብቻ ሳይሆን ለፕሮፊት ኦርጋናይዜሽንም ነን ፕሮፊት ኦርጋናይዜሽንም ይሄ ይሆናል ካምፓኒዎች አንድ ሰው ላይ የተንጠለጠሉ መሆን የለባቸውም
አንድ ሰው ላይ ተንጠለጠሉ ከሆነ ያ ሰውዬ እስካለ ድረስ ብቻ ነው እነዛ ኤንቲቲዎች የሚኖሩት። ስለዚህ በቦርድ ይሞራ ስትራክቸር ይኑረው ኦዲተብል የሚሆንበት ወይ ይፈጠር ማለት ከሐሜት እንዲጸዳ ያደርገዋል። ስለዚህ ይሄ ከክፋት የመነጨ አይደለም። በተለያየ ጊዜ መቄዶንያም ሆነ የተለያዩ እርዳታ ድርጅቶች ብርን ያሰባስባሉ። በኢትዮጵያ ብር ያሰባስባሉ፣ በሌላ ከረንሲም ያሰባስባሉ። እነዛ ከኢትዮጵያ ብር ውጭ ያሉ ከረንሲዎች ወደ ኢትዮጵያ መጥተው በምን አይነት ሁኔታ እንደተመነዘሩ አሁንም ጥያቄ እናነሳለን እኛ ሀርት ቱ ሀርትን ጨምሮ ማለት ነው። እንደዚህ አይነት ጥያቄ ማንሳት ከጤነኝነት የሚመነጭ ነው። እንደ ባሮክ ያሉ ሰዎች የገቢ ምንጫቸው ቤተ ክርስቲያን ላይ ጠግቶ ነው። ቢኮዝ ኢየሱስ አጎታቸው ነው ይመስላቸው። ከአጎታቸው ቤት ደግሞ ደስ ያላቸውን ነገር የማንሳት መብት አለን ብሎ ያስባሉ። ስለዚህ እንደዚህ ስትራክቸር ያለውና በዲሲፕሊን የሚመራ ኢንቲቲ ይፈጠር በሚባልበት ሰዓት መጀመሪያ የሚቃወሙት እነሱ ናቸው። ቢኮዝ ጥቅማቸውን ያሳጣቸዋል። የእርዳታ ድርጅቶች ብቻ ሳይሆን እነዚህ የሃይማኖት ተቋማት አሁንም በተለያየ ጊዜ እርዳታ እያሰባሰቡ ነው። ድሮም እንደዚሁ በእርዳታ ነው እየኖሩ ያሉት። ነገር ግን ኦዲተብል አይደሉም። ድሮ ሌብነቱ የተጧጧፈ ስላልሆነ የእግዚአብሔር ፍራቻ አለባቸው ስለሚባል፣ አሁን ላይ ግን እንደሱ አይደለም። ስለዚህ የሃይማኖት ተቋማት ጭምር የገንዘብ ፍሰታቸው ኦዲተብል ሊደረግ ይገባል ካለን እነ ባሮክ መጥተው አይ ኢየሱስ ነው ኦዲተራችን ይሉናል። ቢኮዝ ሌብነቱ ስለሚመቻቸው ማለት ነው። ይህን ሐሳብ ያነሳችሁ ሰዎች እውነት በግሌ ክብር አለኝ። ማሳ አስመጪ አከፋፋይ ለምን አይሆንም መቄዶንያ ምናምን የሚል ሐሳብ የሚያነሱ ሰዎች አሉና በዚህ ያስተምናል። አዎ እዚህ በተመለከተ እና እኮ ስራችን ሁለት ነው። በነገራችን ሁለት ነው ስራችን። አንደኛውና አንዱም ዋነኛው ሰዎች በመስጠት እግዚአብሔር እንዲያገኙ ዋጋ እንዲያገኙ ማድረግ ነው። ስለዚህ ስራችሁን አቁሙ ማለት ነው። እውነቴን ነው የምነግርህ። እኔ አሁን እንትን አይደለም የማወራው። እኛ አሁን ከጎዳና እንነሳለን ልበለው፣ ከጎዳና እንነሳለን፣ እንለብሳለን፣ እንጠጥናለን። አንዱ ጥቅም ይሄ ነው። ከዚህ ግን ትልቁ ጥቅም ግን ሰዎች እኛን ረድተው ከእግዚአብሔር የሚያገኙት ዋጋ ነው። ስለዚህ አንዳንድ ሰዎች ምን ያደርጋሉ? በቃ ይሄኛውን ለማስቀረት ነው የሚያስቡት። እኔ እንደውም ንግድ በሚነግዱ እኔ በጣም ነው የማዝነው። በቃ እርዳታ ድርጅት ነው። ስለዚህ ሁለት ዓላማችን ምንድን ነው? አንዱ ሰዎችን መርዳት፣ ዓለማዊ ፍላጎታቸውን ማሟላት ማለት ነው። ሌላውስ አሁን አንተ መጣ አይደል? እዚህ መጣ ጊዜ መስዋዕት አድርገህ እኛን ረዳህ አይደል? ዘላለማዊ ዋጋ ተገኝ። እኔ ነጋዴ ቢሆን አንተ የለም ማለት ነው፣ ዋጋ እንደተገኘ አደረኩ ማለት ነው። እና ዋናው ዓላማችን ራሱ ይሄ ነው፣ ሰዎች ከእግዚአብሔር ዋጋ እንዲያገኙ ማድረግ። እና እኮ ብንፈልግ እንድንነግድ እኮ ምንም ሰው ላንነግድ እንችላለን፣ ግን እኛ ዓላማችንም አይደለም። እኔ በነገር ንግድ አልወድም። ሊስት ሰው እኮ ግዴታ እኮ የለበትም። ሌሎች አሉ ብዙ ፈቃደኛ የሆኑ ከእግዚአብሔር ዋጋ ማግኘት የሚችለው ማገዝ፣ ካልቻለ ደግሞ ዝም ማለት ነው። ከእግዚአብሔር ዋጋ የሚያገኙ ሰዎች ደግሞ እንዲያገኙ ዝም መሰናከል አለበት። ስለዚህ ዋናው መሰረቱ ምንድነው? የገቢ ማስገኛ ምናምን የሚባለው ነገር እኛ የማናደርገው ለወደፊቱ የማናደርገው አንደኛ ገቢ አለ፣ እሱም እግዚአብሔር ነው። ማስረጃው ምንድነው? ብዙ አመት ከሰዎች በላይ ቢሊየንስ እያወጣን እየረዳን ነው እግዚአብሔር ኃይል። ሁለት ደግሞ ሰዎች ዋጋ እያገኙ ነው። ከዛሬ የረዱ ሰዎች ምን ያህል ከእግዚአብሔር ዘላለማዊ ዋጋ ያገኙ። ስለዚህ እሱን አታርጉ፣ ሰዎች ዋጋ ያገኙ እያለ ነው። እንደዚህ አይነት ሰው በነገራችን ላይ ይቅርታ አድርገልኝ፣ ንግድ ምናምን የሚል ሰው አይዲያ የለውም። ሰዎች በመርዳት የሚገኘው ጥቅም ምን እንደሆነም አላወቀውም ማለት ነው። መርዳቱ እሱ የሚያስበው እነሱ መርዳታቸው ከበለጠ ከነሱ የበለጠ እሱ ዋጋ እንደሚያገኝ አያውቀውም። አይ ትንሽ ነገር አድርጎ ዘላለማዊ ዋጋ የማይገባውም ማለት ነው። ዘላለማዊ መንግስተ ሰማያት ተስፋ የሚደረግበት ቅዱሳን ሰማዕትነት የሚሆኑበት የሚጋደሉበት ጉዳይ በጣም ትልቅ በቃ ነገር በትንሽ ነገር ዋጋ የሚገኝበት ነገር ለማግኘት የሚደረግ ነገር መሆኑን አያውቀውም። የምትረዳው ለዛ ነው። በቃ አንዳንድ ሰዎች ኮሜንት ሲያደርጉ አያለሁ። ይሄ የገባቸው ብዙ ሰዎች እየተጠቀሙ ነው፣ ዛሬ ዋጋ እያገኙ ነው ይላሉ። ስለዚህ ይሄ ካልገባው አንድ ሰው አንዳንድ ሰው ገባ እርዳታ የሚሰጠው ወይ
የመንፈስ ደስታ ወይ እነሱ አሳዝመው ምናምን ሊሆን ይችላል። በነገራችን ላይ ደግሞ ሀሳብ አለ። አንዳንዶቹ ደግሞ ከመጨነቅ ነው ከቅን ማሳሰብ። ለምሳሌ በቃ ነገ ይሄ ችግር ይገባል ብሎ ያስባሉ። እንዴ አንደኛ ለመቄዶንያ ከኛ በለጠ እግዚአብሔር እኮ ያስባል። እሱ ለነሱ አስቦላቸው ነው ሰው እናስባላቸው። ከኔ የበለጠ ከሱ የበለጠ እግዚአብሔር ለነሱ ያስባል። እሱ የሚጠበቀው ከቻለ ማድረግ ካልቻለ ደግሞ ዝም